ሰላም እንደምናላችሁ ውድ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ለሚቀጥሉት ረዘም ላሉ ደቂቃዎች አብረን እንሆናለን። ቡናችሁን ወይም ሻያችሁን ይዛችሁ ምቹ ቦታ ላይ ሆናችሁ ተከታተሉን። የዛሬው ፊልማችን በሲኒማ ታሪክ ውስጥ ስለ ነጻነት ከተሰሩት እጅግ ኃይለኛ ፊልሞች አንዱ የሆነው አሚስታድ ነው። ይህን ፊልም ማየት የሚያስችለውን እድል የፈጠረልንን ስቲቨን ስፒልበርግን ማመስገን ይኖርብናል። እስቲ በዚህ ቅጽበት ራስዎን እንደዚህ ያስቡት። ጊዜው እንደ አውሮፓውያን አቆጣጠር 1839 ነው። የሚኖሩት በምዕራብ አፍሪካ በዛሬዋ ሴራሊዮን ውስጥ። ሙሉ ህይወቶ፣ ማንነቶ፣ ቤተሰቦ ሁሉም እዚያ አለ። አንድ ቀን ጠዋት ሳይጠብቁት ሰዎች መጥተው ይይዞታል። ያልገባውትን ቋንቋ ይናገራሉ። በሰንሰለት ታስረው በባህር ላይ ለወራት ይጓዛሉ። ሲደርሱም እንደ ሸቀጥ ይቆጠራሉ። ይህ የአሚስታድ ታሪክ ነው። ይህ ፊልም የሚያወራው ነጻነት ማጣት ምን እንደሚመስልና ያንን ነጻነት መልሶ ለማግኘት ሰው ምን ያህል መታገል እንዳለበት ነው። ፊልሙ የሚጀምረው በጣም በሚያስፈራና አስጨናቂ በሆነ ድባብ ውስጥ ነው። አንድ ሰው በደምና በጭቃ የተበከለ እጆቹ በሰንሰለት ታስረው ከጭቃው ውስጥ ተንበርክኮ ጣቶቹን እያንቀሳቀሰ አንድ ነገር ለማውጣት ይታገላል። በዚያ ጨለማ ውስጥ የሚያብለጨልጭ ብረት አገኘ። ሚስማር ነበር። ይሄ ሰው ሲንኬ ነው። ፊልሙ በዚህ ሰዓት የሲንኬን ፊት አያሳየንም። መጀመሪያ የምናየው የሚታገለውን እጁንና እግሩን ብቻ ነው። ይህ ቴክኒክ የፊልሙን ዋና መልእክት ይይዛል። እነዚህ ሰዎች ማንነታቸው እስኪረጋገጥ ድረስ ለዓለም ገና ሙሉ ሰው አልሆኑምና። ሲንኬ የሜንዴ ብሔር ተወላጅ ነው። አርሶ አደር፣ ባል፣ አባት ነበር። ነገር ግን አንድ ቀን የተለመደው ሕይወቱ በአስቸጋሪ ሁኔታ ተቀየረ። ሲንኬ ከሌሎች አፍሪካውያን ጋር ሆኖ በባርነት ተማርኮ ተሸጠ። በሴራሊዮን ውስጥ በሚገኘው ሎምቦኮ በተሰኘው የባሪያ ምሽግ ውስጥ ታስሯል። ከዚያም ቴኮራ በተሰኘችው የባሪያ መርከብ ተጭኗል። በኩባ ሃቫና ከተማ ገበያ ላይ እንደ ከብት ተሸጠው ወደ አንዲት ስፓኒሽ መርከብ ተጭነዋል። የመርከቧ ስም ላአሚስታድ ይባል ነበር። በመርከቧ ላይ እየተጓዙ እያለ ሲንኬ ያንን ሚስማር በመጠቀም በጨለማውና በርጥበቱ ውስጥ እየተንገዳገደ ከሰንሰለቱ ራሱን ነፃ ያወጣል። ሰውነቱ በላብና በደም ተጠምቋል። በተቻለው አቅም የቀሩትንም ፈቷቸው አብረውት አመጽ አስነሱ። እስቲ ያስቡት፣ በዚያች የባህር ላይ እስር ቤት ውስጥ ሲንኬና ጓደኞቹ አመጽ አስነሱ። በከባድ ዝናብና በመብረቅ ስር በሰይፍና በጉልበት ተዋግተው አብዛኞቹን ስፓኒሾች ገደሏቸው። አፍሪካውያኑ በሕይወት ለመትረፍ ያላቸውን ጉልበት ሁሉ ተጠቅመው ስፓኒሾቹን እየገደሉ ነው። ደማቸው ከዝናቡ ውሃ ጋር ተቀላቅሎ እየፈሰሰ ነው። ሲንኬ ሁለት ስፔናውያንን በሕይወት እንዲቆዩ አደረገ፣ ሆሴ ሩይዝ እና ፔድሮ ሞንቴስን። ለምን? ምክንያቱም በሞት ፍርሃት ውስጥ ስለሆኑ ትዕዛዙን እንደሚከተሉ ስለሚያውቅ መርከቧንም አሽከርክረው ወደ አፍሪካ እንዲመልሷቸው ለማድረግ። በመቀጠል የምንመለከተው 60 ቀናትን የዘለቀውን የባህር ላይ ጉዞ ነው። ይህ ክፍል በፊልሙ ውስጥ በዝግታ የሚተረክ ቢሆንም በጣም ወሳኝ ነው። ሲንኬና ወገኖቹ ሁለቱን ስፔናውያን ለመርከብ አሽከርካሪነት ሙሉ ስልጣን ቢሰጧቸውም ስፓኒሾቹ ግን ተንኮለኞች ነበሩ። ስፔናውያኑ ቀን ወደ ምስራቅ ማለትም ወደ አፍሪካ፣ ሌሊት ደግሞ ወደ ምዕራብ ወደ አሜሪካ አቅጣጫ የመርከቡን አቅጣጫ ያዞሩ ነበር። ይህ የመታለል ስሜት ሲንኬን በጣም እንዳስቆጣው እናስተውላለን። አንድ ሌሊት ላይ ከዋክብትን ተመልክቶ አቅጣጫው እንደተቀየረ ሲያውቅ ሞንቴስን ዛተበት። በዚህም የሲንኬ የተፈጥሮ ዕውቀት ምን ያህል ጥልቅ እንደሆነ እናያለን። ለወራት በውቅያኖስ ላይ ከተንሳፈፉ በኋላ መርከቧ ወደ አሜሪካ ግዛት አቅራቢያ ስትደርስ ሲንኬና ጓደኞቹ መሬት ሲያዩ በጣም ይደሰታሉ። መጀመሪያ ላይ አፍሪካ እንደደረሱ ቢያስቡም ወደ ባህር ዳር ሲጠጉ ግን ነገሩ እንደተወሳሰበ ይገነዘባሉ። መርከቧ በአሜሪካ የባህር ዳርቻ በሎንግ ደሴት አቅራቢያ በአንድ የአሜሪካ የባህር ኃይል መርከብ ተያዘች። የመርከቧ አዛዥ ሌፍቴናንት ጌድኒ ነበር። ሲንኬ ለማምለጥ ሞከረ። ወደ ባህር ዘሎ ዋኘ፣ ነገር ግን ተይዞ ተመለሰ። እዚህ ላይ ስፒልበርግ ሆን ብሎ የተጠቀመበት ምሳሌያዊ አነጋገር አለ። ራቁትነት ማለት ከማንኛውም ንብረት መገፈፍ፣ ማንነትን መነጠቅ
እናም ሙሉ ለሙሉ ተጋላጭ መሆኑን ያሳያል። በኃይል ተይዘው ወደ ኒው ሄቨን ኮኔክቲከት እስር ቤት ይወሰዳሉ። በራሳቸው ነፃነታቸውን አግኝተው ነበር። አሁን ደግሞ ሌላ አይነት እስራት ውስጥ ገብተዋል። እስካሁን ያለው የፊልሙ ክፍል ድርጊትና አመጽ የተሞላበት ነበር። ካሁን በኋላ ግን ፊልሙ ሙሉ ለሙሉ የፍርድ ቤት ድራማ መልክ ይይዛል። በአሜሪካ ሕግ ውስጥ በጣም ውስብስብ የሆነ የባለቤትነት ክርክር ይጀመራል። ዳኛ አንድሪው ጁድሰን በሚሰማበት የፌዴራል ፍርድ ቤት አፍሪካውያኑን የሚሹ 3 ወገኖች ይቀርባሉ። አንደኛው የስፔን መንግስት በንግሥት ኢዛቤላ ሁለተኛ ስም። እነሱ እንደ ዓለም አቀፍ ስምምነት መርከቧና ጭነቷ ማለትም አፍሪካውያኑን እንዲመልሱላቸው ይፈልጋሉ። ይህ ቡድን የተወከለው በወጣቷ ንግሥት ሲሆን በእውነታው ንግሥቲቱ ከ10 ዓመት በላይ ነበረች እንጂ እንደ ፊልሙ ሕፃን አልነበረችም። በፖለቲካና በዲፕሎማሲያዊ ጫና ፍርድ ቤቱን ለማሸበር ይሞክራሉ። ይህ በፊልሙ ውስጥ በአውሮፓ ንጉሳውያን ዘንድ የአፍሪካውያን ሕይወት ምን ያህል ርካሽ እንደሆነ ያሳያል። ሁለተኛው የዩናይትድ ስቴትስ መንግስት በፕሬዝዳንት ቫን ቡረን ተነሳሽነት። ፕሬዝዳንት ማርቲን ቫን ቡረን ለዳግም ምርጫ እየተወዳደረ ነው። እሱ የሚፈልገው የደቡባውያንን ድምፅ ነው። ደቡባውያኑ የባሪያ ባለቤቶች ደግሞ እነዚህ አፍሪካውያን ነፃ ሆነው ቢታዩ ባሪያዎቻቸው አመጽ እንዲያስነሱ ተጽዕኖ ያሳድራል ብለው ይፈራሉ። ስለዚህ ቫን ቡረን ጉዳዩ ወደ ፍርድ ቤት ሳይደርስ አፍሪካውያኑ ወደ ስፔን እንዲላኩና እዚያም እንዲገደሉ ይፈልጋል። ይህ አስደንጋጭ የፖለቲካ ተንኮል ነው። ሶስተኞቹ ሁለቱ ስፔናውያን ሩይዝ እና ሞንቴስ። እነሱ እነዚህ ሰዎች የኛ ሸቀጦች ናቸው በማለት የውሸት ሰነድ ያቀርባሉ። በተጨማሪም ከባህር ማዶ በተገኘ ሕይወት ላይ ሕይወትን የማዳን ዋጋ የሚሹ 2 ወጣት የባህር ኃይል አባላትም አሉ። ይህ በእውነት ግራ የሚያጋባ ፍልሚያ ነው። ፊልሙ ይህንን ሁካታ የሚያሳየው በጣም ጥሩ በሆነ መንገድ ነው። ሰዎች ሲጮሁ፣ ዳኛው ሲያስጠነቅቁ፣ እናም አፍሪካውያኑ ምንም ሳይረዱ ብቻ ሲያዩ። እዚህ ላይ ነው ወጣቱ የንብረት ጠበቃ ሮጀር ባልዱዊን የሚገባው። ባልዱዊን መጀመሪያ ላይ የተቀጠረው በሃይማኖተኞቹና የስነ ምግባር ታጋዮች በሆኑት አቦሊሽኒስት ነው። እነዚህ ሰዎች ባርነትን የሚጠሉ ነበሩ። የእነሱ ትግል እነዚህ አፍሪካውያን ሰዎች እንጂ ንብረት አለመሆናቸውን ማስረገጥ ነበር። ባልዱዊን በመጀመሪያ ጉዳዩን የተመለከተው እንደ ተራ የንብረት ይገባኛል ክስ ነበር። እሺ መርከቧ የማን ናት? ጭነቱ የማን ነው? የሚለው ላይ ያተኮር ነበር። እውነተኛው ፈተና ደግሞ መግባባት ነበር። ሲንኬና ባልዱዊን አንድ ቋንቋ አይናገሩም። ሲንኬ ሜንዴ ይናገራል፣ ባልዱዊን እንግሊዝኛ። በመካከላቸው ያለው ልዩነት የቋንቋ ብቻ ሳይሆን የዓለም እይታ፣ የባህል፣ የመኖር ልምድ ነበር። ሲንኬ በፍርድ ቤት ውስጥ ቆሞ ከአፍሪካ እንዴት እንደተማረኩ ለማስረዳት ሲል የሚያውቀው ቋንቋ ስለሌለው በተስፋ መቁረጥ እጁን ወደ ላይ አቅንቶ በሜንዴ ቋንቋ ይጮኻል። ባልዱዊንና ረዳቱ ጆቦዲዮን ተስፋ ሳይቆርጡ በኒውዮርክ ወደብ ላይ ከተለያዩ የአፍሪካ ቋንቋዎች ተናጋሪዎች ጋር ይገናኛሉ። በመጨረሻ ግን አንድ ወጣት መርከበኛ ጄምስ ኮቪ የተባለ ነፃ አፍሪካዊ ያገኛሉ። ኮቪ ወደ እስር ቤቱ ሲገባ እኔ ከሜንዴ ነኝ ሲል ሲንኬ አይኑን ከፍቶ ወደዚያ ዞረ። ለወራት ሙሉ ጸጥታ ውስጥ ሲኖሩ ቆይተው አንድ ወንድማቸውን ማግኘታቸው ማለት ተስፋ ማግኘት ማለት ነው። ከዚህ በኋላ ነው ሲንኬ አስፈሪውን ታሪኩን መንገር የጀመረው። ፊልሙ በዚህ ክፍል ላይ ከፍርድ ቤቱ ጫጫታ ወጥቶ ወደ ሲንኬ ውስጣዊ ዓለም ይገባል። በእስር ቤቱ ግቢ ውስጥ በምሽት ሲንኬ ከኮቪና ከባልዱዊን ጋር ተቀምጦ ታሪኩን ያወራል። ይህ ትረካ የሚታየው በምልሰት መልክ ነው። ተመልካቹ እንደ ማስታወሻ ነው የሚመለከተው። ይህም ትዕይንቶቹን የበለጠ ቅርብና የግል ያደርገዋል። መጀመሪያ ላይ ሲንኬ በሴራሊዮን ስላለው ሰላማዊ ሕይወቱ ይነግረናል። ሚስቱን፣ ልጁንና መንደሩን እንመለከታለን። ከዚያ ግን በድንገት ነገሮች ይቀየራሉ። በድንገት ከፊት ለፊቱ ሰንሰለት ይዘረጋል። የያዙት አፍሪካውያን ናቸው። ይህ ለብዙ ተመልካቾች አስደንጋጭ እውነት ነው። የባሪያ ንግድ የሚጀምረው ነጮች አፍሪካን ሲወሩ ሳይሆን በአፍሪካውያን ጎሳዎች መካከል በሚደረግ ጦርነትና ምርኮ ነበር። ሲንኬ እንደ እንስሳ ታስሮ ወደ ሎምቦኮ ሲወሰድ እንመለከታለን። የቴኮራ መርከብ የሞት ፋብሪካ፣
ከዚህ በኋላ ያለው ትዕይንት በሲኒማ ታሪክ ውስጥ ከታዩት እጅግ አስደንጋጭ ትዕይንቶች አንዱ ነው። ሲንኬን ጨምሮ በመቶዎች የሚቆጠሩ አፍሪካውያን ወደ ቴኮራ መርከብ በኃይል ይወሰዳሉ። የመርከቧ ሰራተኞች በጅራፍ ይገርፏቸው ነበር። በመርከቡ ውስጥ ባሉት ጠባብና ጨለማ ክፍሎች ውስጥ እንደ ማንኪያ ተደርድረው ይገባሉ። ምግቡ ለሰው ልጅ የማይበቃ የበሰበሰና የተላ ነው። በሽታ ሲከሰትም በጣም ይባባሳል። የቴኮራ ካፒቴን የምግብና የውሃ አቅርቦቱ የቀነሰ መሆኑን ሲገነዘብ አንድ አስፈሪ ውሳኔ አሳለፈ። 50 አፍሪካውያን እንዲመረጡና በሰንሰለት ታስረው በሕይወታቸው ከመርከቡ ላይ ወደ ባህር እንዲወረወሩ አዘዘ። ይህን ማየት ከባድ ነው። ሰዎቹ ሲጮሁ፣ ሲለምኑ፣ ሰንሰለቱ ግን ወደ ውቅያኖሱ ጥልቀት እየጎተታቸው ሲጠፉ እንመለከታለን። ሲንኬ ይህን ሲያይ የሚታየው ሐዘኑና ረቂቅነቱ ልብን ይሰብራል። ወደ ፍርድ ቤት ስንመለስ የሲንኬ ታሪክ ዳኛውንና ፍርድ ቤቱን አስደነገጠው። ባልድዊን አቀራረቡን ሙሉ በሙሉ ይቀይራል። ከንብረት ውዝግብ ወደ ሰብአዊ መብት ትግል ተሸጋገረ። ክርክሩ አሁን እነዚህ ሰዎች ሕጋዊ ባሮች ናቸው ወይስ ሕገወጥ በሆነ መንገድ የተጠለፉ ነፃ ዜጎች የሚለው ላይ ነበር። ባልድዊን እነዚህ ሰዎች ከኩባ ሳይሆን ከአፍሪካ እንደተጠለፉ አረጋግጧል። የስፔን መንግሥት ያቀረበው የሐሰት ሰነድ ሲጋለጥ ዳኛ ጁድሰን አስደናቂ ውሳኔ አሳለፉ። አፍሪካውያኑ ሕገወጥ በሆነ መንገድ ተይዘው የመከላከል ነፃነታቸውን እንደተጠቀሙ በመግለጽ ነፃ እንዲሆኑና ወደ አገራቸው እንዲመለሱ አዘዙ። የፍርድ ቤቱ አዳራሽ በደስታ ተሞላ። ነገር ግን ደስታው አጭር ነበር። ፕሬዝዳንት ማርቲን ቫን ቡረን በደቡባዊ ሴናተሮችና በስፔን አምባሳደር ግፊት ምክንያት ይህንን ውሳኔ መቃወሙን ቀጠለ። ለዚህም ምክንያቱ ግልጽ ነው። የደቡባዊ ባሪያ ባለቤቶች ድምፅ ከሌለው ምርጫውን ያጣል። ስለዚህ ጉዳዩ ወደ ጠቅላይ ፍርድ ቤት ተላለፈ። እዚህ ላይ አንድ አስገራሚ እውነታ ማወቅ አለብን። በጠቅላይ ፍርድ ቤት ውስጥ ከነበሩት 9 ዳኞች መካከል 7ቱ የባሪያ ባለቤቶች ነበሩ። ከነዚህም አብዛኞቹ ደቡባውያን ናቸው። ስለዚህ የአፍሪካውያኑ ዕጣ ፈንታ የታተመ ይመስላል። ባልድዊን ይህን ጦርነት መዋጋት ከአቅሙ በላይ እንደሆነ ይገነዘባል። እሱ የንብረት ጠበቃ እንጂ የሰብአዊ መብት ተሟጋች አይደለም። የበለጠ ታላቅ ሰው ያስፈልጋቸዋል። በዚህ ወሳኝ ሰዓት አቦሊሽኒስቶቹና ባልድዊን የቀድሞውን ፕሬዝዳንት ጆን ኩዊንሲ አዳምስን ለማነጋገር ወደ ዋሽንግተን ዲሲ ይሄዳሉ። አዳምስ በፊልም ውስጥ የቀረበው እንደ አንድ አረጋዊ የሰለቸ ነገር ግን የሰላ አእምሮ ያለው ሰው ነው። አዳምስ 73 ዓመቱ ነበር። በኮንግረስ ውስጥ ተወካይ ሆኖ ያገለግላል። የአትክልት ስፍራውን እየተንከባከበ ሲያገኙት ጉዳያችሁን ሰምቻለሁ፣ ግን እኔ ፍርድ ቤት ከቆምኩ ዓመታት ተቆጥረዋል ይላል። ነገር ግን ባልድዊን አፍሪካውያኑ ማን እንደሆኑ ሳያውቁ እሱን እንደሚፈልጉት ሲነግረው ውስጡ የሆነ ነገር ይነካል። አዳምስ ወደ እስር ቤቱ ሄዶ ሲንኬን ያገኘዋል። ሁለቱም ሰዎች ተፋጠጡ። ቋንቋ ባይጋሩም አይን ላይን ተያዩ። ያ ዝምታ ከ1000 ቃላት በላይ ተናገረ። ሲንኬ ለአዳምስ በትህትና እጅ ነሳው። ያ የማይናገር የሰው ልጅ ክብር መገለጥ አዳምስን ቀሰቀሰው። የፍርድ ሂደቱ ቀን ደረሰ። የዋሽንግተን ዲሲ ጎዳናዎች በሰዎች ተሞልተዋል። የጠቅላይ ፍርድ ቤቱ አዳራሽ ታላቅና የሚያስፈራ ነው። 9 ዳኞች እንደ ቅርጻ ቅርጽ ተደርድረው ተቀምጠዋል። አዳምስ ያረጀ ሰውነቱን አቅንቶ በዚያ ታላቅ አዳራሽ ውስጥ ለመናገር ተነሳ። ሰውነቱ ይንቀጠቀጥ ነበር፣ ነገር ግን ድምፁ እንደ ብረት ጠንካራ ነበር። አዳምስ በፍርድ ቤቱ ፊት ቆሞ ለ11 ሰዓታት ተከራከረ። የእሱ ንግግር የሕግ ክርክር ብቻ ሳይሆን የሥነ ምግባር ስብከትም ነበር። ንግግሩ በሲኒማ ታሪክ ውስጥ ከሚታወሱት ንግግሮች ውስጥ አንዱ ለመሆን በቅቷል። ስለ ነፃነት ማውራት በጣም ቀላል ነገር ነው። ነገር ግን ነፃነትን ለማያውቁት ሰዎች መስጠት ሌላ ነገር ነው። ሲንኬ ነፃ ነበር። በአፍሪካ ተወልዶ ነፃ ሆኖ ኖሯል። ከዚያ ተነጥቆ በሰንሰለት ተይዟል። እርሱ ንብረት አልነበረም፣ ነፃ ሰው ነበር። አሁን እኛ እዚህ ተቀምጠን እርሱ ሰው መሆኑን ወይም አለመሆኑን እየተከራከርን ነው።
የቀድሞ ፕሬዝዳንቶችን ይዘረዝራል። አንዳንዶቹ የሰውን ነፃነት ለማስከበር እንደታገሉም ያስረዳል። ከዚያም አሁን እኛ የት ነን ሲል ይጠይቃል። የዩናይትድ ስቴትስ የነፃነት አዋጅ ሁሉም ሰው እኩል እንደሆነ የሚናገረው ለማን ነው? ለነጮች ብቻ ነው ወይስ ለሲንኬም ጭምር? ከዚያም አዳምስ ወደ ዓለም አቀፍ ሕግ ዞረ። የባሪያ ንግድ በዓለም አቀፍ ሕግ የተከለከለ ነው። ስፔንም ራሷ ባርነትን ከልክላለች። ታዲያ እነዚህ ሰዎች እንዴት ሕጋዊ ባሮች ሊሆኑ ይችላሉ? ከዚህም በላይ ሰው ነፃነቱን ለማስመለስ ሲል የሚያደርገውን የትኛውንም ነገር አድርገው ሊሆን ይችላል። ተዋግተዋል፣ ራሳቸውን ተከላክለዋል። አዳምስ ንግግሩን ሲደመድም ድምፁ ተንቀጠቀጠ። የተከበራችሁ ዳኞች፣ አሜሪካ የትኛዋን አይነት አሜሪካ እንድትሆን ትፈልጋላችሁ? የባርነት አሜሪካን ወይስ የነፃነት አሜሪካን? በዚህ ፍርድ ቤት ውስጥ አንድ ታላቅ ዕድል አላችሁ። የዚህ ሀገር ዕጣ ፈንታ በእናንተ እጅ ነው። ለነፃነት ስትሉ በነፃነት በኩል ቁሙ። ለሰብአዊ ክብር ስትሉ ቁሙ። ለሕገ መንግሥቱ እውነተኛ መንፈስ ስትሉ ቁሙ። ንግግሩ ካለቀ በኋላ አዳምስ ቀስ ብሎ ወደ ወንበሩ ተመለሰ። ሰውነቱ ደክሞት ነበር፣ ነገር ግን መንፈሱ አላረፈም። የጠቅላይ ፍርድ ቤት ዳኞች ውሳኔ የሚሰጡበት ቀን ደረሰ። በታሪክ ውስጥ በጣም አስገራሚ ከሆኑ ፍርዶች አንዱ ነው። አብዛኞቹ ዳኞች የባሪያ ባለቤቶች ቢሆኑም አዳምስ ያቀረበው የሞራልና የሕግ ክርክር አሸንፏል። ዳኛ ጆሴፍ ስቶሪ ውሳኔውን ሲያነቡ አፍሪካውያኑ በሕገወጥ መንገድ መያዛቸው ስለተረጋገጠ ነፃ ሆነው ወደ ሀገራቸው የመመለስ መብት እንዳላቸው ተናገሩ። 7-1 በሆነ ድምፅ ይህ ታላቅ ድል ነበር። ባልድዊን ሲንኬን አሸንፈሃል አለው። ሲንኬም በሜንዴ ቋንቋ አመሰግናለሁ፣ ነገር ግን ይህ የእናንተ ድል ነው ይላል። ያ ትዕይንት በሲኒማ ታሪክ ውስጥ ከማይረሱት የስሜት ፍንዳታዎች አንዱ ነው። እንዴት ያለ ትህትና ነው! ፊልሙ ማብቂያ ላይ የሲንኬን እና የቀሩትን አፍሪካውያን ወደ ትውልድ ቦታቸው ወደ ሴራሊዮን መመለሳቸውን ያሳየናል። ይህ ፊልም የሚያስተምረን አንድ ትልቅ ቁም ነገር አለ። ነፃነት በነፃ የሚገኝ ነገር አይደለም። መታገልን፣ መሰዋትንና ማመንን ይጠይቃል። ሲንኬ እንዳደረገው ሁሉ እያንዳንዳችን ለራሳችን ነፃነትና ለሌሎች ነፃነት የመቆም ኃላፊነት አለብን። እስከ መጨረሻው አብራችሁን ስለቆያችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። ሰላም ሁኑልን።